ወርቁ አይተነው የፋኖ ደጋፊ ነው አይደለም? እየተማመነን እንሂድ። ዶር እየተማመነን እንሂድ። የፋኖ ደጋፊ ነው አይደለም? እስኪ መጣለው ለወርቁ አይተነው ፌርነስ ትንታኔ ይሰጣሉ። ችግር የለውም። አትፍሩ፣ አይዟችሁ። ነው አይደለም? ወርቁ አይተነው ባለሀብቱ ወርቁ አይተነው የፋኖ ደጋፊ ነው አይደለም? የስ ሁሉ ብዙዎቻችሁ የስ እያላችሁ አይዟችሁ። የወርቁ ደጋፊዎች እኔ ለወርቁም ፌርነስ ትንታኔ ይሰጣችኋል። ችግር የለውም። እኔ በሁለቱም መንገድ ነው ማየት የምፈልገው የምወደው። ኦኬ፣ ፋኖ ደጋፊ ነው። ፋኖ ከመንግስት ጋር ጸበኛ ነው አይደለም? ፋኖ በማንኛውም መንገድ የደጋፊዎችን ገንዘብ ይፈልጋል አይፈልግም? ስለዚህ ወርቁ አይተነው የመንግስት የፋኖ ደጋፊ ከሆነ በእነሱ ሳቤ ከወርቁ አይተነው ገንዘብ ብንቀበል እርዳታውን የምናደርገው ደግሞ ደብረ ብርሃን ላሉት ከሆነ መንግስት የሆነ ቀን ጃስ ብሎን ከእንደዚህ አይነት ሰው ገንዘብ ለምተቀበላችሁ ብሎ ሰብስቦ ሊያስረን ሊችል ስለሚችል 15 ሚሊዮን ብሩ እያየን ቢቀርብንስ? 15 ሚሊዮን ብሩ እያየን ቢቀርብንስ? ጎመን በጤና ምናምን ብሎ ያወጡት መግለጫ ነው። ለወርቁ አይተነው ፌርነስ ገንዘቡ የሚሰበሰበው ለተቸገሩት ነው አይደል? ገንዘቡ የሚሰበሰበው ለተቸገሩት ከሆነ የተቸገሩ ወገኖቻችን ለመርዳት ሰው መሆን ብቻ በቂ ነው ተብለናል አይደል? እርዳታ ሰብሳቢ ድርጅቶች የተቸገሩ ወገኖችን ለመርዳት ሰው መሆን አሁን ለምሳሌ መቄዶንያ ሰውን ለመርዳት ሰው መሆን ብቻ በቂ ነው የሚል ሞቶ አሰምቶን ወርቁ አይተነው ኦኬ ሰው ለመርዳት ሰው መሆን ብቻ በቂ ነው ብላችኋል፣ ስለዚህ 20 ሚሊዮን ብር ሰጥቻችኋለሁ ቢል ከአንተ አንቀበልም ቢሉ አይጋጭም እንዴ? ሰው ለመርዳት እኔ ሰው አይደለሁ እንዴ ነው የሚላችሁ ወርቁ አይተነው እንዴ? ምንድነው የምታወሩት? ሰው ለመርዳት ሰው መሆን ብቻ በቂ ነው። ኦኬ እንኳን 20 ሚሊዮን ብር አንተን አይደለም ያኛውን ሰውዬ ያኛውን አንተን አይደለም እንደዛ እንዳል ነው። ከጀርባ ከቆሙ ነው ካንተ አይደለም። አንተ ሰው ነህ ግን ምን